ምን አይነት ብልግና ነው? በአንዴ ሁለት ሴት፣ አንዴ ይዛች አንዴ ይዘች። እንዴ ምን አይነት ነገር ነው? ብሩክ ምን ነካህ እንዴ? ከሀይሚ ምን አጠነው? እዚች ልጅ ጋር ሄደች ደግሞ ከሀይሚ የምትበልጥ በሆነ ደግሞ የምታምር ወይ አታምር ወይ አታፍር። ጉድ ነው። ብሩክ እች ልጅ በድብቅ ለምን ሲያገኛት እንደነበረ እንዲሁም ደግሞ ስላላቸው ስለነበራቸው ግንኙነት እንዲሁም ደግሞ አሁን ላይ በምን ሁኔታ ላይ እንደሆኑ እንግዲህ ሀይሚን የግድ አገናኝቶ ከዚች ልጅ ጋር ማውራት እንዳለባቸው ተስማምተው እንግዲህ ተገናኝቷል። ፊት ለፊት ተፋጠዋል። ስለዚህ ብሩክ እውነቱን አውጣ ተናገር። ወይስ ሁለታችን ነው የምትፈልገው? ሁለታችን ማጣት ነው ወይስ ማትፈልገው? ስለዚህ አሁን ያለን የፍቅር ግንኙነት አለ፣ በፊትም ነበረ፣ አሁንም አለ። ስለዚህ ሀይሚ እውነቱን ማወቅ አለባት ስትል እንግዲህ በፈጣጧ መጣለች። ምንድነው የተፈጠረው ነገር? ሀይሚ ደግሞ እውነታውን እንግዲህ ፊት ለፊት አይታለች፣ ሰምታለች። ማመን መቀበል አልፈለገችም። ጥላቸው ይሄዳለች ማለት ነው። ብሩክም ብስጭጭት ብሎ ስላለበት ሁኔታ ስለ ወደፊትም ስለ ሁሉም ነገር ተናግሮ ብቻ የዛሬው ቪዲዮ በጣም ድብልቅልቅልቅ ያለ የሚያሳዝን የሚያስከፋ የሆነ የተዘበራረቀ ውዝግብግብ ያለ ነገር ነው። በመጀመሪያ ይህንን ቪዲዮ እስከ መጨረሻው አይታችሁ ኮሜንት ጻፉ። መጀመሪያ ላይ እንዴት ናችሁልኝ የጨረቃ ፋሚሊዎች? በሀይሚና በብሩክ መሀል እንደዚህ አይነት ዱብዳ ይመጣል ብዬ አስቤ አላቅም። በእርግጥ ብዙ አይነት ችግሮች ሊያጋጥሟቸው ይችላሉ ምናምን፣ የሆነ ፈተና ይመጣል። ያው ያለ ነው። በሚዋደዱ ሰዎች መሀል ፈተና ሁሌም አለ። ግን እንደዚህ አይነት ታሪክ ይመጣል ብዬ አላስብም ነበርና ብሩክ እውነት አለኝ እኔ ምንም አላደረኩም፣ ምንም አላጠፋውም፣ እችት ልጅቷ አግኛት አውሪያት በማለት እውነታውን ንጹህነቱን ለማስረዳት ሞክሯል። ሀይሚ ደግሞ ይሄ ነገር ውሸት እንደሆነ ልቧን አሳምነዋለች። ወይም ደግሞ ምንም በቃ የሚናገረው ነገርም ሊዋጥላትም የሆነ ውሸት ነው ብላም ለማሰብ አልቻለችም ማለት ነው። ምን ሊያስታርቃቸው ይችላል የሚለውን ወደ በኋላ እናስባለን። እች ልጅ ማናት? እስከ ዛሬ የት ነበረች? ዛሬ እንዴት መጣች? ብሩክን እኔ አልመጣሁብህም መጣህብኝ እንጂ ነው እያለችው የምትገኘው። ብሩክስ ከህይወታችን ውጪ ብቻ ለማለት ነው እች ልጅ ያገኛት ወይስ ሌላ ነገር ነበራቸው? ሌላ የሚጨርሱት ነገር ነበረ የሚለው ነገር አሳሳቢ ነው። ለማንኛውም እኔ ልናገር የምችለው ነገር ምንድን ነው፣ ከባድ ነው ኬዙ። ምክንያቱም ብሩክ የሆነ ነገርን ለማስተካከል ብሎ ሀይሚን ደብቋታል። ይህ እውነታውና እውነታው ነው ልነግራችሁ የምችለው። ደብቋታል። የደበቃት ምክንያት ደግሞ ነገሮችን በራሴ ያስተካክላለሁ፣ በራሴ እፈታለሁ ችግሮችን ምናምን ብሎ አስቦ ነበረ። ግን ደግሞ በመደበቁ ብቻ የዋጋ ሊከፍል ነው። ያችን ልጅ ተደብቆ በማግኘቱ ብቻ ለሀይሚ ባለመናገሩ ብቻ ተናግሮ ሀይሚን ይዟት ሄዶ ቢሆን ይሄ ሁሉ ነገር ባልመጣ ነበር። ግን የዛሬን ነው እንጂ ስለ ወደፊት ማንም የሆነ ነገር ይፈጠራል ወይ ደግሞ የሆነ ነገር ይሆናል ብሎ ለማሰብ ይከብዳል አንዳንዴና በራሱ ችግሩን አሁን ጥፋቱ ብሩክ ምንድን ነው? ችግሩን በራሴ ይፈተዋለሁ ብሎ ማሰቡ ነው እና እሷን በድብቅ ማግኘቱ ነው፣ ወይም ደግሞ ሀይሚ ሳታቅ ማግኘቱ ነው። በቃ ይሄ ነው ያለው ነገር። ከዛ እምነቷ የሆነ ለሱ ያላት እምነት እየቀነሰ መጣ። ሀይሚ አሁን ላይ ብዙ ነገሮች ተገጣጥመውባታል። ብዙ ነገሮችን እያሰበች ነው። በዚህ ሰዓት አስጨናቂ ጊዜ ያሳለፈች ነው። ብሩክም በዛው ልክ አንድ ነገር ተናግሯልና ብሩክ በመጀመሪያ እውነታውን ሀቅህን እግዚአብሔር ነው የሚያውቀው። አንተም ታውቀዋለህ፣ እሷም ታውቀዋለች። ግን ሀይሚ እያወቀች አይደለም። በጣም ከፍቶኛል እግዚአብሔርን ብላለች። በጣም እንዳስከፋት ተናግራለች ሀይሚና አንዳንድ ሰዎች የሆነ ስኬት ላይ ሲደርሱ፣ የሆነ ከፍታ ላይ ሲደርሱ፣ የሆነ ቦታ ላይ ሲደርሱ ከኋላ ያሉ ሰዎች በቃ እነዛን ሰዎች ለመጎተት ለመጣል የሆነ ሴራ አሴረው የሆነ እቅድ አቅደው ይመጣሉ። ልክ እንደዚህ ልጅ ማለት ነው። እች ልጅ አሁን አጋጣሚ ተገናኙ፣ የሆነ ህይወት ነበራቸው፣ ልጅነትም ነበረ ምናምን የፈለገታል። ለምን ወልደው ተጋብተው 10 ሺህ ልጅ አይኖራቸውም? በቃ ካበቃ በቃ ነው። በግድ የኔ የሆነ አይባልም። ወይም ደግሞ ልትበቃዩ ነው። በዚህ መጠሻውን እንደዚህ ነው እንደዛ ነው የምትይው፣ ሌላ ታሪክ የምትፈጥሪው፣ ሌላ ነገር የምታወሪው ሀይሚን በቃ እንደዛ እንደዚህ ብለሽ ምናምን የሆነ ነገር አሳምነሽ ምናምን ያንቺ ለማድረግ ብሩክን የማይበላ አታገኙም። ብሩክ ያንቺ አይደለም፣ በቃ የሀይሚ ብቻ ነው፣ ያንቺ ሊሆን አይችልም። እና እባክሽን ተይ፣ እረፊ፣ አቁሚ። አንቺን በምንም አይን ሊያይሽ አይችልም።
በምንም አይነት ማለት እንደዚህ እየተመነቃቀርሽ የሆነ ወሬሽ ራሱ ሲዘጋ በእናትሽ እና ሆን ብላ ነው የመጣች እች ልጅ። የምሬ ነው። በቃ ግግም ብላ አንዳንዴ ውሸት ሲደጋገማሉ እውነት ይመስላል። እግዚአብሔር እውነት አስመስላ በቃ አብረን እስኪ አሁን ብሩክን ስታስቡት ማለት ነው ብሩክ ምን አጦ ይውላችሁ። አንድ ሰው እኮ ከሆነ ሰው የሆነ ነገር ሲያጣ የሆነ ነገር ሲጎድለው የሆነ ነገር ክፍተት ሲኖር ነው ሌላ ሰው ሊያስብ የሚችለው ሌላ ሰው ጋር ሊሄድ ጊዜ የሚኖረው የሆነ ነገር ሲኖሩ። ሀይሚ ጋር ምን አይነት ክፍተት ኖሮ ሀይሚ ጋር ምን አይነት ችግር ተፈጥሮ ሀይሚ ጋር ምን ነገር ኖሮ ወደዚች ልጅ ሊሄድ ይችላል ብላችሁ ታስባላችሁ? የማይመስል በቃ የማይመስል ነገር ምንም ያልተፈጠረ ያልሆነ ታሪክ የሌለ ታሪክ ነው እያወራች ያለችው። እና አሁን ላይ እኔ ልል የምችለው ነገር ብሩክ እችን ልጅ ብሎክ አድርጋት፣ ድጋሚ አታግኛት። ሀይሚን ማሳመን ባለብህ ነገር በሙሉ ምለህም ሊሆን ይችላል ቤተ ክርስቲያንም ወስድ። አሁን ሀይሚ አለማመኗ አይገርምም። ለምን አላመነችኝም ምናምን ብለህ አትገረም። ምክንያቱም በጣም ብዙ የሚያሳምናት ነገር ብዙ ያሳመማት ብዙ በቃ እንድታምን ያደረጋት ብዙ ማስረጃ አለ። ስለዚህ አእምሯን መዋሸት አትችልም። ህሊኗ የሆነ የሰማችውን ያየችውን ነገር መደበቅ አትችልም። ራሷን መዋሸት አትችልም። እሺ አንተን ዋሽታ ችግር የለውም በቃ ምንም አልከፋኝም አልደበረኝም ብትልህ ችግር የለውም። ግን ራሷን መዋሸት አትፈልግም። በዚህ ሰዓት እውነታውን ነው የምታወራው። የተሰማትን ስሜት ነው የምትናገረው እና በግልጽ መናገሯ እንደ ደበራት መናገሯ ራሱ በጣም ትልቅነት ነው። በጣም ትልቅ ነገር ነው። እና ከፈለክ እኔ አሁን ላይ ሀይሚ ያው በዚህ ሁኔታ ልጅቷን አምጥታትም ልታምን አልቻለችም፣ ልታምን አልፈለገችም። ባጭሩ አለመፈለግ ሳይሆን ነገራቶቹ ተገጣጥሞባታል። ልጅቷ የምታወራው በጣም በቃ እውነት የመሰለ ነጭ የሆነ እውነት ነው የሚመስል ነው የምታወራው ነገርና አሁን እኔ ብሩክ ልናገር የምችለው ነገር ሀይሚም ልታምን አልቻለችም፣ ብሩክም ማስረዳት። በነገራችን ላይ ብሩክ ንግግር አይችልም። እውነቱን ንገሪኝ ካላችሁ ማለት ነው የሆነ ነገር ማስረዳት ሲፈልግ የሆነ ባጭሩ እንዲህ ነው ብሎ የማስረዳት የሆነ በቃ ንግግር ቁጭት የሚያደርግ ልጅ አይደለም። የሆነ ንግግሩን ቁርጥ አድርጎ በዛው ላይ በቃ ከት የሚያደርግ አይነት ንግግር የለውም እና ለማስረዳት በጣም በቃ እውነትም ቢኖረው በጣም ዙሪያ ጥምጥም ነው የሚሄደው እና ያ ነገር ሲሆን ነገሩ እየበዛ እየተንደዛደዘ የሆነ ስህተትም ሊፈጠር ይችላል። ብሩክ እንዲፈርተ ተጨንቀ በምታወራ ሰዓት የሆነ ስህተት ሌላ ተጨማሪ ውሸት ተጨማሪ ነገር ልትናገር ትችላለና ጥንቃቄ ማድረግ አለብህ። እኛ እናውቃለን ሀይሚን መጉዳት እንደማትፈልግ ሀይሚ ምንም ጎድሎብህ ሌላ ሴት ጋር እንደማትሄድ 100% እናውቃለን። ሀይሚም ታውቃለች። በነገራችን ላይ ግን ያየችው ነገር የሰማችው ነገር እና ደግሞ በቃ በጠረጠረችው በገመተችው ልክ አንተም እዛ ቦታ ላይ ስትገኝ በቃ አረጋገጥክላት፣ 100% ፈረምክላት፣ በቃ ማህተም አደረክ እና እች ልጅ ሙሉ በሙሉ ጥርጣሬ ውስጥ እንድትገባ አደረካት ማለት ነው። ስለዚህ ያ ነገር ስህተት ነው፣ እሷን ማግኘትህ ስህተት ነበረ። ስለዚህ አሁን ላይ ሀይሚን ለማሳመን ደከመኝ ሰለቸኝ ሳትል እንዲህ የድሮ ባህሪ እንደዚህ ያለሽ ባህሪሽ የማይቀየር ምናምን ብለህ ተነጫንጨ ጩኸ ምናምን ሳይሆን ስህተት ሰርተሃል። አዎ እውነት ግን አለ። አዎ እውነትን በምን አይነት መንገድ ነው አስረድቻት እንድታምነኝ ማድረግ የምችለው የሚለው ላይ መስራት ነው እንጂ ያለብን ሀይሚ ለምን እንደዚህ ተናደደችብኝ፣ ሀይሚ ለምን እንዲህ ተናገረችብኝ ብለህ የሀይሚን ንግግር መቁጠር የለብም። ባጭሩ ተናዳለች፣ ከፍቷታል፣ ተሰምቷታል እንደ አንድ ሴት። ባጭሩ ደግሞ 100% መጣ ራሷ አረጋገጠችላት። አብሮን ነበርን ምናምን እውነቱን ንገራት። ከዚህ በፊት በቃ ሙሉ በሙሉ እየተደባበቃችሁ ከሀይሚ ጋር የነበርክ ታይም ላይ ራሱ ለምን ሀይሚን እንደምትፈልጋት ልጅቷን ደግሞ ለምን እንደምትፈልጋት ምናምን ሁሉን ነገር ነገረቻት። ሀይሚ ደግሞ ከፍቷታል ከፊት ለፊት ማለት ነው። እና አሁን ላይ ውሸቱ ነው እየታያት ያለው ሀይሚ፣ ምክንያቱም ያደረግከው ነገር ስለሆነ ማለት ነው። ማለት ያው ልጅቷን በድብቅ ማግኘት ዋጋ እያስከፈለ ነው። ስለዚህ ዋጋ ከፍለ ሀይሚን ለማስረዳት ሞክር። እኔ እንደኔ ሀይሚ አሁን ላይ ያለችበት ሁኔታ ከባድ ስለሆነ በቃ አላቅም፣ ሰው አያስፈልግም። ሌላ ሽማግሌ ሰው እንደዚህ አድርጉልኝ ሀይሚን እንደዚህ ምናምን አይሰራም። በቃ ቤተ ክርስቲያን ውሰድ፣ ማልላት፣ ቤተ ክርስቲያን አብራችሁ ቁጭ በሉ፣ በፈጣሪ ስም ይኸው ቃል እገባልሻለሁ እንዲህ ነው ብለህ እውነታውን አስረዳት። እስከ ጥግ ድረስ ልጅቷን ለማሳመን መሄድ መቻል አለብህ ብዬ መልእክቴን አስተላልፋለሁ። ሀይሚ ደግሞ ተረጋጊ። በህይወታችን ብዙ ፈተናዎች ይመጣሉ፣ ብዙ ችግሮች ይመጣሉ፣ ብዙ ነገሮች ይመጣሉና ህይወታችን እንዳልነበር ሊያደርጉብን ይመጣሉ። ሰይጣን የሚልካቸው ብዙ ሰዎች አሉ። የሰይጣን ሀሳብ ብዙ ነገር አለና ተረጋግተሽ ቁጭ ብለሽ አስቢበት። ይሄ ነገር እውነት ነው ወይስ ውሸት ነው? እች ልጅ እንዴት ልትመጣ ቻለች ብለሽ እሷን እንደውም መፈተን መቻል አለብሽ።
በቃ ከብሩክ ጋር ስትገናኝ ድጋሚም ልትገናኙ ትችላል። እርግጠኛ ነች ልጅ ደጋግማ ትመጣለች ከዚህ በኋላ በቃ የሆነ ኃይለኛ የሆነ አይን አውጣ በጣም በቃ ኮርስ ወስዳ በደንብ በቃ እየተወነች ነው ያለችው። የምሬ ነው ብላችሁ በጣም በከባዱ ነው የመጣችው። ምንም በቃ ፍንክት የማትል ልጅ ናት። ድርቅ ያለች ግግም ያለች የውሸት ቋት ይዛ ነው የመጣችው። እና ውሸታም ደግሞ በጣም አስቸጋሪ ነው። አንዱን ከአንዱ በቃ ውሸት አይጠፋበትም። እስከ መጨረሻው ነው የምትቀጥልበት። እና ተረጋግተሽ ከብሩክ ጎን ለመቆም ሞክሪ። አንደኛ ከእሷ ፊት ስትገናኙ ብሩክን በጣም በተረጋጋ ሁኔታ ማውራት ለመረዳት መሞከር ነው። እና ፈጣሪ እኔ እንጃ አላውቅም፣ በጣም ከፍቶኛል። ዝብርክ ያለ ነው። ሀይሚን በምን መንገድ ነው ብሩክ የሚያስረዳት? ሀይሚስ ድጋሚ እንዴት ነው የብሩክን እምነት የምታገኘው? በቃ ውስጤ በጣም ውዝግብግብ ገባ አለ። በቃ ይሆናል አይደል? ግራ ግብት አለኝ። እምባዬም መጣ። የምሬን ነው የምላችሁ። እና ልጅቷ ደግሞ እንደዚህ ፍጥጥ ብላ ሀይሚ ፊት አብረን ነበረን በቃ ያለ ግንኙነት ነበረን አሁንም አለን ምናምን ብላ በቃ ለሀይሚ ያስረዳት ነገራት እንጂ እውነታውን ስትል በጣም የፈራሁትኝ። እና አንዳንዴ ውሸትም ሲደጋገም እውነት ይመስላል። እና ይህን ያለው ነገር ብሩክ ደግሞ ያሰብኩት ነገር አለ፣ ያቀድኩት ነገር አለ። ሀይሚ ከጎኔ ከሌለች እንዲሁም ደግሞ የሆነ በቃ በጣም ተስፋ ያ ነገር ካልተሳካ ተስፋ በህይወቴ ተስፋ ቆርጣለሁ እያለ ነው ያለውና ብሩክ ምንም ቢፈጠር ምንም ከሀይሚ ጋር እንኳን ብትጣሉ ማለት ያው መጣላት ያለ ነው። በእናንተ መጣላት አልተጀመረም። መጣላት መታረቅ ያለ ነው። በሆነ ቀን ትጣላላችሁ፣ ትታረቃላችሁ፣ አለቀ። እና ተስፋ መቁረጥ የሚባል ነገር የለም። ተስፋ መቁረጥ የሚባል ነገር የለም። ለቆምክበት አላማ እስከ መጨረሻው ነፍስንም እኮ እስከ መስጠት ይደረሳል አይደል እንዴ? ብዙ ዋጋ ይከፈላል ለፍቅር ሲባል እና እስከ መጨረሻው ዋጋ ከፍለ ሀይሚንም ራስንም ለማስደሰት ኑሮውን ለመቀየር መሄድ እንጂ እንዲህ የሆነ ነገር ኮሽ ባለ ቁጥር እንዲህ የሆነ ነገር ጓ ባለ ቁጥር አንተ የምትደነግጥ የምትደነብር ተስፋ የምትቆርጥ ከሆነ ነገም ደግሞ ሌላ ሰው መጥቶ በቃ ስራህንም ኑሮህንም ህይወትንም ነው የሚያበላሸው። ስለዚህ ያ መሆን የለበትም። ተስፋ መቁረጥ የለብም። ሀይሚ አዎ ከፍቷታል፣ ተናዳባሃለች፣ አዝናባሃለች። ስለዚህ አንተ ተረጋግተ እስከ መጨረሻው ሂደ ሀይሚን ለማስረዳት ሀይሚን ለማሳመን ነው መሞከር ያለብህ። እውነታውን ለማሳመን ሳይሆን እውነታውን ነግረሃት ለማስረዳት መሞከር አለብህ። ሀይሚን ሙሉ በሙሉ አንተን አምናህ በንጹህ ልብ፣ በንጹህ ፍቅር፣ በንጹህ እምነት እንድትቀርብ ነው ማድረግ ያለብህ። እንደዛ ካልሆነ የሆነ ነገር አሁንም ያለፈ ታሪክ ነው ብለህ አልፈ ነገ ከነገ ወዲያም የሆነ ነገር ኮሽ ባለ ቁጥር ሀይሚ ጥርጣሬን ይዛ ልቧ ውስጥ ተንጠልጥሎ ቁጭ ብሎ ነው የሚሄደው በቃ ኢቭን ብትጋቡ እንኳን ማለት ነው። ስለዚህ እውነታውን በደንብ በትክክል 100% እንድታምንበት አድርገ ወይም ደግሞ እንዲገባት አድርገ እምነትህን ማግኘት አለብህ ድጋሚ ብዬ ነው የማስበው። ምክንያቱም ሀይሚ አሁን ላይ ለአንተ ያላት እምነት በጣም ይቀንሷል። ብቻ ዛሬ ደግሞ በጣም አምሮባት ነበር ሀይሚ። የኔ ወርቅ እኮ ናት በቃ ጨረቃ። የምር እንዴት በቃ የሆነ ልጅቷን ራሷ አደመቀቻት። ከለሯ ወርቅ፣ አለባበሷ ምርጥ አንደኛ በቃ ጨረቃ። ሁሌ እንዴት ሰው በስማ እንደው እንደ ሀይሚ ሰው አይለብስም፣ እንደ ሀይሚ ሰው አያምርበትም፣ እንደ ሀይሚ ሰው ቆንጆ አይሆንም። ይመቻችሁ። ለማንኛውም ቸርቸሩን ያሰማን፣ ቸር ወሬ ያሰማን፣ ምቀኛን፣ ሸረኛን፣ ወረኛን ያዝልን። እንደው አቤት የሀገር ሰው ግን እግዚአብሔርን ምቀኛ እኮ ነው። እንደው የተወለድንበት አካባቢ ክፍላችን አይደለም። የምሬን ነው ብላችሁ ሌላ ቦታ ሲሄዱ ሰላም ነበሩ፣ ኮሽታ የለ ምን የለ። አሁን ደግሞ እዩ አብራቸው ያደገች አብራ የበላች አብራ የጠጣች የአንድ ሀገር ልጅ ሆና እድገቷ እናደዳት፣ ለውጧና አበሳጫት። ሀይሚ ጋር በቃ አሁን ላይ በጣም ፍቅራቸው እየጨመረ ሲመጣ ተናደደች። በቃ ከኔ ጋር መሆን የሚችለውን ነገር በቃ አንቺ ያለፍሽ ታሪክ ነሽ። ትናንትና ነበርሽ፣ የለሽም፣ ቀርተሻል። ሀይሚ ዛሬ ያለች ነገም አለች፣ ከነገ ወዲያም ትኖራለች፣ ሁሌም አለች አብረው። አንቺ ጥግሽን ይዘሽ እዛ ቁጭት ያለሽ ምን ትመስላለች? በእናታችሁ ለዚችማ ማንም ሰው እጅ መስጠት የለብንም። ተባብረን ከብሩክም ከሀይሚም ህይወት ውልቅ ብላ እንድትወጣ እናደርጋታለን። የምሬ ነው ብላችሁ እንተባበረኝ። የጨረቃ ፋሚሊዎች ደግሞ ማንም እየመጣ ሀይሚ ላይ እንዲህ ምናምን ትላለች። እንዴት የሆነች የሆነ መጥረጊያ ፊት ስታናድድ